አቶ አማራ ኃይሉ እባላለሁ። የሶዶ ክስታኔ ጎርደና ሸንጎ ዋና ሰብሳቢ ነኝ። ሰሞኑን በህዝባችን ላይ የደረሰው ጅምላ ጭፍጨፋ እጅግ በጣም የሚያሳዝን ነው። በርካታ ሰዎች ታግተዋል፣ ተገለዋል፣ ተደፍረዋል። ታግተው በርካታ ንብረት እንዲከፍሉ ገብሬ ተደርጓል። መሳሪያው ተገፏል። ስለንቦላ እንዲደርስበት ልጆቹ ራቁታቸው እንዲገረፉ ተደርጓል። ተገሎ አስከሬን ለጅብ ተሰጥቷል እና በጣም ነው በርካታ የሆነ ስቃዮች ደርሶበት እና ብዙ የሆነ መሪር የሆነ ሀዘን ነበር የተሰማው የሶዶ ማህበረሰብ። ግን ህዝባችን አጎራባች ባሉ የኦሮሚያ ክልል ጥቃት በፈጸሙበት ቡድኖች ላይ ጥቃት አጸፋዊ ምላሽ ለመመለስ እንዳያስብ፣ ምክንያቱም ማህበረሰቡ ምንም የማያውቀው የኦሮሚያ ማህበረሰብ እንዲጎዳ እንዲነካም ስለማንፈልግ ይህን የፈጸሙት ጥቂት ቅጥረኞችና የአካባቢ ሽፍቶች ስለሆኑ በዛ ልክ ማህበረሰቡን አረጋግተን ጥሩ መልክ በያዘ ሁኔታ ራሱን እየተከላከለ እንዲቀጥል አድርገናል። በመቀጠልም አጎራባች የሆነው ማህበረሰብ ኦሮሚያ ክልል እዛ ማዶ ያለው ቢያስነጥስ ይወድኛ ይሰማል፣ ይወድኛ ቢያስነጥስ ይዛናል መስማት የሚችልበት በተቀራረበ መልክ ያለና አብሮ የተዋለደ የተጋባ የተጋመደ በስጋ በደም ባቻ በጋብቻ በተለያየ ነገር አብሮ ያለ ማህበረሰብ ስለሆነ ይሄ ማህበረሰብ በዚህ ማህበረሰብ ላይ ጥቃት ይፈጽማል ተብሎ ስለማይታሰብ ድርጊቱ የተፈጸመው በጥቂት የሸኔ ወንበዴዎች እና ዘራፊዎች ስለሆነ ይሄን የማረጋጋት ስራ ሰርተን ነበር። አሁን ግን በድንገት በጣም አሳዛኝ በሆነ ሁኔታ በዚህ በኦሮሚያ ክልል ውስጥ በሚኖሩ አጎራባች ቀበሌዎች በሚኖሩ ወገኖቻችን ላይ ጅምላ ጭፍጨፋ ተፈጽሞባቸው እጅግ የሆነ ከፍተኛ ስቃይ ደርሶባቸዋል። ሰው ተፈናቅሏል፣ ተሰዷል፣ እርጉዝ ተገሏል፣ ህጻናቶች በጥይት ተደብድበዋል፣ ቤት ተቃጥሏል። ቤት ብቻ ሳይሆን አንድ ቤት ውስጥ ሰዎችን አጉሮ የማቃጠል እና በጣም አጸያፊና ነውር ከሰው ልጅ ባህሪና ተፈጥሮ ውጭ የሆነ እንስሳዊ የሆነ ባህሪ በሶዶ ማህበረሰብ ላይ አሳይቷል። እንግዲህ ሀዘኑ መሪ ነው። በጣም ሀዘኑ የከፋ ነው። የሶዶ ክስታኔ ጎርደና ሸንጎ ሀዘኗን ትገልጻለች። የሞቱ ሰዎች እግዚአብሔር በገነት ያኑርልን ነፍሳቸውን፣ ለሞተባቸው ቤተሰቦች ደግሞ መጽናናትን አጽናኝ የሆነው ሰራዊት አምላክ እግዚአብሔር ቤታቸው ገብቶ እንዲያጽናና ምሕረትን ማጽናናትን እንለምናለን እና አሁን የደረሰው ነገር በጣም አስከፊ ነውና ትንሽ በጣም የሚያሳዝነው ይህ ሁሉ ድርጊት ሲፈጸም በየትኛውም አቅጣጫ የሀዘን መግለጫ ባለመሰጠቱ ባለማውገዙ በጣም ያሳዝናልና ስለዚህ ሶዶ ክስታኔ ጎርደና ሸንጎ ይሄን ድርጊት ያወግዛል። በጣም አጸያፊ ድርጊት ነው። በጣም ሊሆን የማይችል ድርጊት ነው በህዝባችን ላይ ተፈጸመው። ያውም ዘርን በመለየት ከመጀመሪያ ሲጀመር ጀምሮ ማንነትን በመለየት የደረሰ ጥቃት ነው እየተፈጸመ ያለው። አሁን ጥቃቱ እየጎላ ህዝባችን ላይ ነገ ምን ሊሆን እንደሚችል ማህበረሰቡ እዛ ያለው ማህበረሰብ በስደት ወደ ሶዶ ወረዳ መጥቷል። ጠቅላላ ጓዙን ጠቅሎ ቢሆንም ግን አሁን እያረጋጋ ነው ያለው የዚህ ወረዳ መንግስት የቡይ ከተማ አስተዳደር ህዝቡ ወደ ቦታው መመለስ የሚችልበት መንገድ እንዲረጋጋ ከፍተኛ ንቅናቄ በማድረግ በአሁኑ ሰዓት የእርዳታ ቁሳቁስና በገንዘብ ደረጃ ኮሚቴ ተዋቅሮ በከተማችን ውስጥ ትልቅ የሆነ እገዛ እየተደረገ ነው ያለው። በዚህ ከተማ አስተዳደሩን በጎርደና ሳላመሰግን አላልፍም እና እንዲህ አይነቱ እንቅስቃሴ በሁሉም አካባቢ ሊፈጠር ይገባል። በደቡብ ሶዶም እንደዚሁ ነው ትልቅ እንቅስቃሴ እየተደረገ ነው ያለው። አልፎም በዚህ በደቡብ ሶዶ ብቻ ሳይሆን በዶቢም አካባቢ ላይ ያለው የኛ ሶዶ ማህበረሰብ የዶቢም ክስታኔ ማህበረሰብ በዚህ ጉዳይ ላይ በጣም አዝኗል፣ በጣም ልቡ ተነክቷልና ይሄን ሰዎችን ለማቋቋም በሚደረግ ድጋፍና ርብርብ ላይ የበኩሉን አስተዋጽኦ ለማድረግ እየተነሳሳ ነው ያለው። እነኚህ ነገሮች እጅግ እናመሰግናለን። በዚህ ሰዓት በተለይ አሁን ያለው ቀን ከሌሊት ቤታቸውን ለቀው በጣም እየዞሩ ያሉ ገንዘብ እያሰባሰቡ ቁሳቁስ እያሰባሰቡ ያሉ ወገኖቻችን ለመድረስ በብርቱ እንቅስቃሴ የሚያደርጉ እዚህ ከተማ ውስጥ በቃ የጊዜ ሁኔታ ያሳዘናቸው ጥሩ የሆኑ ሰዎች ተፈጥረውልናል። በእነሱ አሁን ቤት ጓዳ ጉድጓዳቸውን ለቀው ልጆቻቸውን ለቀው ትዳራቸውን ለቀው ስራቸውን ለቀው ሱቆቻቸውን ዘግተው የሚገርም ነው በህግ ስራ ላይ የሚሳተፉ በግል ስራ የሚሳተፉ ጠበቆች ሳይቀር ሱቃቸውን ቢሮአቸውን በመዝጋት ለዚህ ማህበረሰብ ትልቅ አስተዋጽኦ እየከፈሉ ነው ያሉትና እነሱም በሶዶ ክስታኔ ጎርደና ስም እጅግ ጋር እያመሰግናለሁ እና ሊቀጥል ይገባል። እዚህ ያለው ማህበረሰብ እስከ ኦሮሚያ ክልል ድረስ ሄዶ የሰላም ኮንፈረንስ በተደጋጋሚ አድርጎ ከማህበረሰቡ ጋራ እጅግ በጣም የተሳካ ውይይቶችን አካሂዷል፣ የተሳካ ኮንፈረንሶችን አካሂዷል፣ የተሳካ ሀሳቦችን ልውውጥ አድርጓል። ምክንያቱም ይሄ አንድ ማህበረሰብ ስለሆነ አሁን ደግሞ በዚህ ጉዳይ ከተከሰተ በኋላ የኦሮሚያ መንግስት እዚህኛው
ወረዳና ከዞናችን መንግስት ጋራ በመሆን በጋራ እነዚህ ሰዎች ለማቋቋም እንደገና ወደ ነበሩበት ለመመለስ የቀደመ ህይወታቸውን ለመምራት ትልቅ ጥረት እየተደረገ ነው። አንድ ነገር ግን መታወቅ ያለበት እኛ ከኦሮሚያ ህዝብ ጋራ ቂም የለንም፣ ጸብ የለንም። የኦሮሚያ ህዝብ እጅግ በጣም ሰላም ወዳድ፣ እጅግ በጣም ሰው አክባሪ፣ እጅግ በጣም አቃፊ የሆነ ማህበረሰብ ነው። በውስጡ ግን የተፈለፈሉ አንዳንድ እኩዮች አሉ፣ ቅጥረኞች አሉ፣ እንዲሁም እኛም ውስጥ ያሉ ባንዳዎች አሉ። እነኛ ውስጥ ያሉ የተቀጠሩ ባንዳዎች፣ ቀጣሪዎች፣ አስቀጣሪዎችና ተቀጣሪዎች አንድ ላይ ሆነው ህብረተሰቡን እያተራመሱ ቀጠናው የሽብር የጦርነት እና መጥፎ አይነት የጠለሸ ገጽታ ያለው እንዲሆን የሚያደርጉ ኃይሎች ያመጡት ነው። የሆነ የኦሮሚያ ማህበረሰብ የኦሮሚያ ህዝብ በሶዶ ማህበረሰብ ላይ የሆነ ተጽዕኖ ለማምጣትና ለመፍጠር እንደፈለገ ተደርጎ ሁለቱን ወገኖች ውዥንብር ውስጥ ከቶ ሌላ ችግር ውስጥ ለመክተት የምትፈልጉ ሰዎች እረፉ። ይሄ ህዝብ መቼም የሚለያ ህዝብ አይደለም፣ መቼም የሚነጣጠል ህዝብ አይደለም። በተለይ ቦርደር ድንበር ላይ ያለው ሙክዬ፣ ጥሙጋ፣ ቢጢሲ፣ ጆሮረቃ የተለያዩ አካባቢዎች ባሉ ቦርደር ላይ ድንበር ላይ የሚገናኘው ማህበረሰብ የተዋለደ አብሮ የኖረ የተጋመደ ማህበረሰብ ነው። ይሄ ልታውቁ ይገባል። መቼም ቢሆን ሊለዩት አይችሉም። እንለይህ ቢለውት እንኳን ሊለይ የማይችል ማህበረሰብ ስለሆነ እንዲህ አይነት ጥቁር ጠባሳ ለመጣልና ህዝቡን ለማተራመስ የምትፈልጉ ወገኖች እረፉ፣ በቃ እረፉ። ስለዚህ አሁን በዚህ አይነት ልክ ህዝቡን ማተራመስ አይቻልም። ይሄ ተልእኮ ይዛችሁ የመጣችሁ ሰዎች ተልእኳችሁን ለሰጣችሁ ወገን መልሱለት። ይሄ ህዝብ የሚለያይ ህዝብ ስላልሆነ እረፉ ነው የምለው። በዚህ አጋጣሚ በአዲስ አበባና በመላ ኢትዮጵያ ላይ በውጭ ሀገር የሚገኙ ወገኖቻችን አብሮ መተሳሰብ አብሮ መኖር የኛ የጉራጌዎች ባህል ነው፣ ወግ ነው፣ ስርዓት ነውና መተጋገዝ ባህላችን ነው። ወትሮም ቢሆን በመተጋገዝ አብሮ በመኖር በመረዳዳት ባህሉ አድርጎ ያደገ ማህበረሰብ ስለሆነ ውጭም ያላችሁ አገር ውስጥም ያላችሁ ወገኖቻችን በየአቅጣጫው ላይ ጥቃት እየደረሰባቸው ላሉ ወገኖች መቼ ነው የሚቆመው? እግዚአብሔር የፈቀደ ጊዜ ሊቆም ይችላል። እንግዲህ አሁን ከለላ አለን ለማለት ዋስትና አጥቶ ሰው ወደ አጎራባች ቀበሌ እየፈለሰ ነው ያለው። ወገኖቻችን ለመርዳት የበኩላችሁን ሁሉ በማድረግ በሐሳብ፣ በጸሎት፣ በቁሳቁስ፣ በገንዘብ በሁሉም ነገር ላይ እጃችሁ ድጋፋችሁ እንዳይለየን በሶዶ ጎርደና ስም ማጸናለሁ ወላምላችኋለሁ።